እኔ አንድ ነገር እኔ ማንበቢው ነበር ልደውልልህ ነበር ስራ ስለነበርኩኝ ነው። አንድ ነገር ልንገርህ። ኢትዮጵያ ውስጥ ማለት አሁን እነሱ በሚሉት ነው የምነግርህ። በድርጅት ካልሆነ በግለሰብ ገንዘብ መሰብሰብ አትችልም። እርዳታ ብለው ይወስዱታል፣ ያግዱታል ወይ ይወርሱታል። አሁን ምን አንደኛ ደብረ ብርሃን እኮ ያሉ ተፈናቃዮች እኮ በማንነታቸው የተፈናቀሉ ናቸው። ፖለቲካ ነው ፖለቲካ የተፈናቀሉት እኮ እና መንግስትን ያፈናቀላቸው መንግስት ስላፈናቀላቸው ተርበው እንዲሞቱ ነው የተፈለገው። ላይክ ጄኔሬሽኑ እንዲያልቅ ነው የተፈለገው። አማራ እንዲያልቅ እንዲሞት ነው የሚፈለገው እንጂ ምን ነው የሌላውን ቼክ አላረገም። ለምን የትግራዩን አላገዱትም? ሰበስቡ ለምን አልታገዱም? ለምን ማለት አዲስ አበባ ላይ አይችልማ። አማራውን ግን ምንድነው ሆን ብሎ እንዲሞት ነው የሚፈለገው። ከወርቁ ስለሆነ ወርቁ እኮ ለድርጅት እኮ አይደለም የረዳው ለተራበ ለተጠማ አሁንም ምንም ማረግ ስለማይፈልገው ማንም የረዳው የትላንቱ እርዳታ በድርጅቱ ስም አይደለም። ድርጅቱ ለትብብር አዲስ አካውንት ለታኩር ከፍቶ ሰጥቷል እንጂ በድርጅቱ ስም አይደለም። ወርቁም የረዳ ታኩር ኃላፊነት ጆከር አልገባህም እኮ በሰጠው አካውንት አሁንም ቢሆን በእኔ ምንም አይነት ነገር ድጋፍ መሰባሰብ ምናምን እንዳይካሄድ አለ እኮ። በቃ ከፍቶ በሰጡት አካውንት ምንም አይነት መሰባሰብ አልፈልግም ብሎ መግለጫ ወጣ። በዛ ላይ ደግሞ በነገራችን ላይ አሁን ይሄ ከሌላ ምናምን ሳይሆን መጠየቅ ያለባቸው አግማስ ነው። በነገራችን ላይ ትላንትም ቢሆን እስከ 10 ምናምን እና እስከ 20 ምናምን በሌላ ነገር አግማስ ጋኛ ስምምነት የለንም። ይኸውልህ ቆይ አስተካክለው። እኛ የምንጠይቀው ታኩርን ነው። ታኩር ይመጣል ይሄ ነገር ብለናል መጀመሪያ። አሁን ይሄ ነገር ለምን አልቀበልም አለ የሚለውን ጥያቄ ለታኩር ነው የምንጠይቀው። አግማስ ጋኛ አልተነጋገርንም። እንዴት ዋላችሁ? ሁላችሁም ሰላም ብያለሁ። ዱቤ እንዴት ነህ? ጆካይ እንዴት ነህ? ልኝ ብደውልልህ አታነሳም። ቮይስ አላየሁም። ደህና ናችሁ? አለን አባቴ። ሁላችሁንም ሰላም ብያለሁ። ሁላችሁንም እግዚአብሔር የተመሰገነ ይሁን። ጉቺዬ እንዴት ነሽ? ሰላም ብያለሁ እህቴ። ሁላችሁም መሲ፣ ቴዲ ሁላችሁም እንዴት ናችሁ? ሰላም ነው ባለ ሰላም አለ ሚጥሚጣ እንዴት ናችሁ? ሁላችሁም ይቅርታ ሚጥሚጣ የሚለው ስም ትንሽ ይቅርታ። ሁላችሁንም ሰላም ብያለሁ ጋይስ። ምን እኮ የትላንትናው ነገር ችግር ይዞ መጣ መሰለኝ አይደል? አይ ገና ነው ዙሮ። አሁን ባልተቤቶቹ እነሱ ታኩር ሚንጣና በኋላ እኔም እስኪ እደውልለታለሁ። አይ ቆይ ውስጡ ትንሽ ችግር አለበት ወይ በውስጥ እነግርሃለሁኝ ጆካይ። እዛው ከዚህ በፊትም እኛ 3-4 ጊዜ ሄደን አድርሰን ስለመጣን እኛ በግላችን ነው እንደናንተ አይነት ወንድሞችን የሆነ ነገር አደረግን። በግላችን ያ አይሱዙ ዱቄት ነው ይዘን ሄድ ነው እንጂ ይሄ እንደዚህ ገለመሌ ምናምን ግርግር ሌላ ነው። በቃ በፖለቲካ በማንነት ያፈናቅልሃል። ከዛ በኋላ ደግሞ በሆነ ነገር እንዲወገን ደግሞ ተራበቢ ብለህ ሚዲያ ላይ መተን የሆነ ነገር ሰፖርት ስናደርግ ደግሞ በሌላ መንገድ ፖለቲካው የጦዘ ስለሆነ ትንሽ ያ ግሩፑ ጥሩ አይነት አይደለም ያለው። ዞሮ እኔ አሁን ይኸውልህ ሁላችሁም ማወቅ ያለባቸው ነገር ታኩር ጋር የተነጋገርነው ነገር ስላለ ያንን ነገር ቆይ አሁን ከሱ የሆነ ነገር እንስማ፣ እንረጋጋና ከሱ እንስማ። ኧረ ትላንት የተደረገውን እርዳታ አንቀበልም የሚል እግድ ያድርገውበት ከሆነ እሱ ራሱ ይናገራል። አሁን እኛ ታኩርን እንድትሰሙኝ የምፈልገው ታኩር ገንዘቡን ስብሰባ እሱን ወክለን እዚህ ላይ ሚዲያ ላይ ያለውን በአጠቃላይ በሳራ ቤት ነበር ይደረጋል የተባለው ያንን ስብሰባ ይደረጋል የተባለውን በድርጅቱ ስም ድርጅቱ ይርዳ አያገባን። በድርጅቱ በታኩር በግሉ አካውንት ከፍተ ይዘና ነበር። አካውንት ከፍተ ይዘና ስንለው አሁን ልጁንም ስላልሰማ ነው እኔ ላስረዳቸው። እኔ ሰፊ ገንዘብ መቀበል አይችልም። የኔ ይሄ ድርጅቱ በግል ብከፍት ሰፊ ገንዘብ መቀበል ስለማይችል ይሄ ድርጅቱ ባዶ አካውንት እንሰጣለን። እንዴት ትብብር እዚህ ላይ ያዙኝ። እንዴት ትብብር ባዶ አካውንት እንሰጣለን። ሂሳብህን እዛው ተሳስባችሁ ያለህን ነገር እዛው እንደዚህ አድርገህ ለወገንህ እርዳ ብሎ እንዴት ትብብር ነው የሰጡት። አይ በዚህ አካውንት መሰብሰብ አትችልም ብለው አግደውት ከሆነ ልጁ ይመጣል
ልጁ ገብቶ እስከሚናገር ድረስ እንረጋጋ ጋይስ። አንድ ጊዜ ታኩርን እናናግረው ወይ ደውያ። እኔ ደግሞ መሰል ሀሳቤ ወደ ፖለቲካኛም እዚህ ቁጭ ብለን ከምናዞረው ሀሳብ ብቻ እንስጥና ከብሔር ወጥተን ሀሳብ እንስጥ። ይህ ነገር ነጥብ እንዲኖረው እናድርግ እንጂ እዚህም ቁጭ ብለን ፖለቲካ አማራ ምናምን የምንል ከሆነ ሌላ ችግር ውስጥ ከምንገባ ሀሳብ እንስጥ። ጥሩ አሪፍ ሀሳብ እንስጥና ወይ ታኩር ይምጣ ይደወልለት። አዎ አሁንም እኮ ከልጁ ነው የምንሰማው እኮ ነው የምላችሁ። አሁን ልጁን እንስማው። የትግራዩ የኦሮሚያው ሲረዳ ምንም ችግር የለም። የእኛ ሲረዳ ግን ለምን ይሄ እኮ ነው ይሄ እኮ እኔ ጆከር እኮ ገብቶኛል። ግን አሁን እዚህ እንደዚህ መባባላችን ትርጉም አይኖረውም፣ ነገሩን ያበላሸዋል እንጂ ነገር ስለሌለ እኔ አሁን ስለነገራችሁ እንጂ የሰማሁት የለም። እኔ ስለሞጣ ላወራ ነበር የገባሁት። ስለሞጣ ልቀጠቅ እኔ ሰምቻለሁ። እኔ ስራ ስለሆንኩኝ ነው አንብቤዋለሁ። ጆከር 15 ሚሊዮን አገኘ። ምን አግባት ቅና ታዲያ ያግኙ። ታኩር 5 ሚሊዮን ዳን ሄዳልሽ እንዴ ኦርጋይተር እኮ ቢሊዮነር እኮ 5 ሚሊዮን አለ 15 ኪቱ ላይ ቢያስገባለት ሞጣ ቀራኒው እኮ ምቀኛ አይደል። ዋናው ፖለቲካ እየሰራ ያለውት የህዋትን የረሃብ ፖለቲካ ይዞ መምጣት እንጂ የአማራ ቢረዳም ናገባኝ ህዝቤ እኮ እኛ የመቀኛ ፖለቲካ አናካሄድም። ወሎ ህዝብ ተረዳ መረዳት አለበት። እኔ የምቃወመው ድንኳን ውስጥ ሸጉሮ ማስወለዱን ነው። ሞራል ኢቲክስ ይኖረው ነው። ያ ከመሆኑ ይልቅ መንግስትን መወጠር ይሻላል። ወደ ነበሩበት ህይወት ይመለሱ ዘንድ ባለ 7 እና ባለ 17 ላሞች ናቸው። እርጎ እየተፈነቃቀለ ሲጠጡ የነበሩ ወለዮች ናቸው። ወደ ነበረበት መንግስት ይመልሰው ዘንድ ጠመንጃ ማንሳት ብቻ ራሱ የሚዋጋ ዘንድ መቀስቀስ ነው። በእርዳታ ሰውን አናስቆመው ነው እንጂ ታኩር ይችላል እከሌ ይችላል ምን አገባኝና ታዲያ እዚህ ጋር ኮሜንተሮች ምን አገባንኛ? መሲ ትችላለች ምናምን። አዎ ትችላለች። ህዝቤ ላይ አማራ ጀነሳይድ ፈጽሟል ስትል ነበር። ትክክል ናት። እከሌ ይችላል። አዎ ይችላል። መርዝ መስጠት ይችላል። እከሌ ይችላል። አዎ እየተከታተለ የአማራን ሰው ማጥቃት ይችላል። እከሌ ትችላለች። አዎ ሞራል የላት ትችላለች። ስለዚህ እኛ ስለ እርዳታ አትምጡ። እዚህ አያገባንም። አንድ ሰው ሞጣ ቀራኖ ቢሊዮነር ቢሆን $500,000 ለተፈናቃይ ሰጥቻለሁ ለትግሬም ለምንም ካለ ሞጣ የራሱ ገንዘብ ነው። ሴም ቲንግ አንድ ሰው መጥቶ እኔ ያልሰጥቻለሁ ካለ መብቱ እኮ ነው። ምን አገባን? ምቀኝነት ይመስላል። አያገባንም። እኛ ትናንት ፖለቲካ ነው በትግሬ ላይ ነው የሰራን። ስለ ወሎ እልቂትና እንትን አዞራችሁት እንጂ እኛ እሱ አያገባን። ማንም ሰው ገንዘብ መሰብሰብ ይችላል። እነ ወጀብ አሚኑና እነ ምናምን አሚኑ የምትለው ኦነጋውያን የሚሰበስበው አይደል? ያኮ ነው አካውንት እኮ የነሱ ነው። አመር ጀበል ለአማራ ያስባል ብዬ አስቤ አላውቅም። የእሱ አካውንት አለ የምሰበስቡበት። እኔ እውነታ ስለምደፍር አትወዱም። እሱ በረኪና እንዲተባለ ምናምን ከሴተኛ ዳሪ ጋር ምን ይጠበቃል? ቂጧን ከፍታ ምሸት ሴትዮ ጋር አሁን ለታኩር መኪና ለሞጣ በረኪና ብትል ታዲያ ምኞቷን ነው። ብታገኘ ትሰጠኛለች። ስለማልችል እኮ ነው፣ ስላልቻለች ነው። ታዝ ፖይንት። ቂጧን ከፍታ ለምትል አንድ መናኛ እኔ መልስ አልሰጥም። እወርዳለሁ። ከነዚህ ኩታራዎች ጋር መውረድ ለእኔ እኮ ትልቅ ሰው ነኝ። እኮ ዩኒቨርሲቲ ውስጥ ልጆችን የማስተምር ልጅ ሰው ነኝ። ተራ ሰው አረከኝ እንዴ? የትኛው ሰው ነው ዩኒቨርሲቲ ውስጥ ሰው የሚያስተምር? እስኪ ልጁን ዩኒቨርሲቲ ዶክትሬት ዲግሪ የሚያስተምር ሰው አለ? የለም። ከነዚህ ተራ ሰዎች ጋር አትመድቡን ለማለት ነው። ቂጥን ከፍተህ ሰክረህ የምትንበጫበጭ ሰው እኔ ጋር መጠህ ታኩር መኪና ሞጣ በረኪና ብትል አንድ ኦንላይን ሸርሙጣ መጣ ምን ችግር አለው? ውለቷን ነው የበላቸው። ሰው ሲነሳባት ያዳንኳትን ነው። ረስታችሁት ከሆነ አማራ መስለውን ያንን የሚያደርግ ነው። ጥፋት ነበር ማለት ነው። ስለዚህ እንደ ህዋት እንደ ዘሮቻቸውን በወሎ ህዝብ ላይ አልጋና ወጭት ላይ ገለውት አልበቃው ብሎ እኮ አርተውበት ነው ትግሬዎች። ያ ማለት እኮ ነው የበረኪና ምናምን ተባለች የተባለችው ሴትዮ
ውለቷን መካድ ነው። ኦኬ አሚር የኔ ልጆች አንተን ያስተምረዋል። ስለዚህ ከተራ ሰው ጋር አታገናኙ። ተራ ነው። ታኩር ምናምን ትላቸው አሁን እነዚህ ተራዎች ናቸው። ይመቻቸው። ታኩር 5 ሚሊዮን አገኛለሁ። ኦፍኮርስ እኔ እኮ ታውቁኛላችሁ። አምናት ሬሲስት ያገኝ የቢሊዮነር ገንዘብ ተገኝቶ ነው ቀጨም አድርጎ መውሰር ነው እንጂ ከተገኘ እውነት ከተሰጠ አመሰግናለሁ ጋሽ ወርቁ ብሎ መዞር ማለት ያለበት። የቢሊዮነር ገንዘብ ነው ጠቀም ነው ማድረግ ያለበት። እኔ ምን አገባኝ? ስለ ታኩር ገንዘብ ማግኘት ተደጋገማችሁ እናንተም ራሱ ምቀኝነት ነው። እኔ እንደዚህ አይነት አስተሳሰብ የለኝም። የታኩርም ብልግና ነው መቃወመው። የትም ሳያቀኝ የፖለቲካ አላማዬን የተጸየፉና ያቃጠልኳቸው ሰዎች ማሲንቆ አስይዞ አባቴ ነው እያለ አመት ሙሉ ሲገዘግዝ ነበር። ያኔ አቁም አላላችሁትም። ዛሬ እኔ ስናገረው ግን መጣችሁ። ኦሮሞዎች ግን ትንሽ ነገር ተናገርክ ብሎ አንተ የታባት ቀን ትሄዳለ ሲሉት ተንፈቅፍቆ ጭንቅላት እኔ የሰው ልጅ አንጎል ይመስለኝ ነበር እዚህ ውስጥ ያለው። በእውነት እኔ እንደኔ አክቶ የነ ሪፖርት ማድረግን እባክህ ምንም ነገር የለም እዚህ ውስጥ። ሪፖርቱን ቶ ቅናት ነው። መልሼዋለሁ። አንዴ ኮፕሊንግ ሼር አርጉ፣ ታብታብ አርጉ። እኛ ወደ ፖለቲካ ወደ ምንሰራው ለመምጣት ነው። እኔ የሰው ልጅ አእምሮ አንጎል ይመስለኝ ነበር። የሰው ልጅ ንፍጥ መኖሩን ያየሁት በታኩር ነው። እኔን ደረቱን ነፍቶ ምንም አያደርገኝም ብሎ አይበቀለኝም ብሎ እኮ ነው እየገዘገዘ አባቴ ነው እያለ ሲያዋርድ እኔ አላውቀውም። ይሄ ልጅ ጥሩት እያለ ስንት ሺህ ሰው አስቀምጦ ሞጣና በሉት እያለ ሲገዘግዝ የሆኒ ጓያው የተባለ ደግሞ የጎንደር አዝማሪን የኔም መልክ በኤአይ ሰርቶ ማሲንቆ ገዝጋዥ አስመስሎ ያመጣውን ይዞ እያመሳሰለ ሲሰራ ነበር። ያኔ ክፋት ስላለባችሁ ተው አላላችሁትም ልጁን። በእርግጥ የድሃ ልጅ ነው። 1000 ብር ብትሰጠው ይሰደባል። ቂጡን እያከከ መንገድ ላይ ያደገ ልጅ ነው። ድሃና መናኛ ሰው ውዳቂ ሰው ለሞራሉን ይሸጥና የማይሆነውን ነገር ያደርጋል። ያኛው ብልጽግና የዚያኔ ምናምን ህዋቶች የላኩት ሞጣን አዋርደው እነ ምድሬ ነው የላኩት፣ ወያኖች ናቸው የላኩት። ማሲንቆ ይዘ በቃ አባቴ ነው በል። ያኔ ግን አንድ ሰው አልተናገረም። ሞጣ ትዳር አለው፣ ሞጣ ልጆች አሉት፣ ሞጣ አንተን የተወለደ ሞጣ ትዳሩ መበጥበጥ ነው ወይ ሞጣ አንተን ያውቃል ያለ ግን አንድ ወሎ እያለየው በለው አማራ ኦሮሞ። ይሄ ማለት ተበልጣችሁ ነው። ከዚያ ግን ኦሮሞ መጡና ምንም እኮ አላረገም ልጁ እንዲህ ብለሃል ሲሉት የሰው ልጅ አንጎል ብሬን የሚባለው ንፍጥ መሆኑን ያየሁት በታኩር ነው። አንጎሉ ተዝረብረቦ ቆለጡ ውስጥ ነው የገባው። ለሃጩ የመልኩ ክፋት ዝርብርብርብርብር። እኔ እንደዚህ አይነት ፍራቻ አሁን ይህንና ምን እኮ ተራ እኮ ነው እኮ መናኛ እኮ ነው እኮ ተራ ነው። ለማስቆም ነው እናንተ ይህን የምናገሩ። ይህን ተራ ለማንሳት ፈልጌ አይደለም። ተራ ነው። አንድ ኦሮሞ በግሩፕ ነው 3 ሰዎች ስላስፈራሩት አዲስ አበባ ለቆ እኮ ጊራና የገባ እኮ ነው። እና ይህን ሰው ትሉታላችሁ? እኔ ወሸላ ገና በልቶ ያልጠገበ እኮ ነው። እኔ እኮ የአሜሪካን ስቴክ እና ቁርጥ ያየው ሰው ነው። እኔ እኮ የአሜሪካን የተለያየ መኪና ያነዳው ሰው ነው። እኔ እኮ የፖለቲካ መሪ ነኝ። እኔ እኮ ኢትዮጵያኖች ውስጥ የምደነቅ ማንም ሰው እኔን ለመሆን የሚጣጣርበት ሰው ነኝ። አንድ ተራ የድሃ ልጅ አምጥተህ ቂጡን የሚያክ ስንት ትናንትና ሲያዋርድ የነበር ድሃ የድሃ ልጅ ዛሬ ሲያልፍለት እኔም ቢሳደብ ምንም አይደለም። እኔን ሲሳደብ የት ነበራችሁ? ድሃ እናት አለችኝ አለ እኮ የዚያኔ። ኦሮሞዎች ገና አልደበደቡትም እኮ ድሃ እናት አለችኝ፣ ድሃ እናት አለችኝ። ሰው አንጎል ይመስለኝ ነበር በአእምሮ። ታኩር የታኩርን አንጎል ንፍጥ ሲወርድ ሳይ ለካ ይሄ በቃ ንፍጥ ነው አንጎል ሳይሆን
ጭንቅላቱ ንፍጥ ስለነበር ለካ ለዚህ ነው ማሲንቆ ይዞ ሞጣ አባቴ ነው ና በለው ይል ነበር ብዬ እንደ ተራይቸው ነው። እና እከሌ ቂጧን ከፍታ አርቆጠጥታ እምሴን ይውልኝ የምትል ሴትዮ ሞጣ በረኪና ብትል ውለቷን ነው የካደችው፣ ውለቷን ነው የበላች። እኔን መርዝ ከሚሰጠኝ ሰው ጋር ከተገኘ አንድ ሰው ውለቷን ነው የበላች። እኔ አልማይቲ ጋድ የሚባለው አልፋና ኦሜጋ ማንንም በዘሩ በቀለሙ በምኑ የማይለይ አምላክ እኔ ሁሌ ይጠብቀኝ። የሚገርማቸው ሁሌ ብዙ ሰዎች መርዝ ሊሰጡኝ አቅደዋል። ብዙ ሰዎች በጥይት ለማስመታት አቅደው አልተሳካላቸውም። ብዙ ሰዎች እኔም በማዋረድ ትልቅ የሚመስሉ ብዙ ጊዜ ይወላችሁ ትንሽ ሰዎች መንገድና አደሮች ባለጌዎች ትልቅን ሰው በመስደብ ወይ በመንጠላጠል እነሱ ትልቅ መሆን ይመስላቸዋል። አይሆንም። እኔ አሁን ለምሳሌ ቢሊዮነር ወርቁ አይተነው ጋር ብንጠላጠል እናንተ ሳስቁብኝ አስቁ ትስቃላችሁ። አስቁብኝም እንደ እውነቱ ነጋገር ወርቁ አይተነው እንዲህ ነው ምናምን ብዬ ቦታው አንደኛ አበደ እንዲሁ ነው የሚባለው። ሁለተኛ እንዴ ኤተራ ደግሞ ከዚህ ሰው ጋር እንዴ ለመድረስ ተነሳ ነው የምትሉኛል። ሶስተኛ ሊጠፋ ፈልጓል እንዴ። ሶስት አይነት አስተያየት ነው የሚመጣው። አንድ ኤተራ እንዴት ነው ወርቁ አይተነው የተባለ ቢሊዮነር ጋር የሚደራደረው ነው የምትለኝ። ሁለት ራሱን አላወቀ ምንድን ነው የሚያወዳድረው ነው የምትለኝ። ሶስት አንደኛው አካል ደግሞ እንዴ ሊጠፋ አስቧል ሞጣ መጥፋት አስቧል ነው የምትሉ። ስለዚህ ትልቅን ሰው ማክበር ነው፣ ትልቅን ሰው መከተል ነው፣ ትልቅን ሰው የሚሰራውን ነገር አፕሪሼት ማድረግ ነው። ይህን ያነሳሁት ለሞጣ በረኪና ቢባል አይግረምም፣ አላማቸው ነው። ቢያገኙህ በረኪና ይሰጧል ማለት እኮ ነው። ስላላገኙ ነው ማለት እኮ ነው እንጂ ማሲንቆ ይዞ ታኩር የተባለ ሞጣ አባቴ ነው ሲል ነበር። ያኔ ግን እዚህ ውስጥ የምትቃወሙ ሰዎች አንዳችሁ ሞጣ ምን አረገ የት ያውቃል? አንተ የደሃ ልጅ ነህ። እንዲሁም ከእሱ ጋር ተጠቅተህ መታወቅ ነው ያለብህ፣ አብረ መስራት ነው ያለብህ። ህፃን ልጅ ነህ፣ እድሜህም ገና ነው፣ ገና የምታድግ ነህ። ለምን ትጋፈጣለህ አላላችሁትም። እኔም አልተናገርኩትም፣ ዝም ነው ያልኩት። ለምን ሳየው ተራና መናኛ እናቴ ዳህና ሲል ስለሰማው ትግሬና ኦሮሞ እንደሆነም ስለማውቅ አማራም ስላልሆነ ብዙ ጊዜ የኔ ነገድ ያልሆኑት እኔ እንደሚሰድቡኝ ያውቃለሁ። የኔ ልጅ ነው አባቴ ነው ብሎ ሲመጣ ምን አላማ ይዞ የመጣ ይመስላችኋል? ማሲንቆ ይዞ የመጣው ማሲንቆ መቺ ነው ለማለት ነው። ያ አማራን ለማዋረድ ነው። ማሲንቆ እንደምታውቁት የታላቁ አማራ ህዝብ የሚባለው ባህላዊ፣ የታላቁ ኦሮሞ ባህላዊ መሳሪያው፣ የታላቁ ትግሬ በእውነት የኢትዮጵያኖች ባህላዊ መሳሪያ ነው። ያን ይዞ እያላገጠ እየገዘገዘ ሲመጣ አንደኛ አይችልም። በአዝማሪ ስራ የተሰማሩትን መናቅ ነው። በተለይ አማራውን ጎንደርን፣ በተለይ ጎንደር ነው የሚሰራው። ጎንደሬዎች አዝማሪዎች ናቸው እያለ አያችሁ። አመጣጡን ዝም ብላችሁት ምን ችግር አሁን ማሲንቆ ይዞ የማይችለውን የመጣ ለምንድን ነው? ማሲንቆ የተከበረ ስራ ነው። ማሲንቆ የተከበሩ ሰዎች የሚጫወቱበት ነው። ማሲንቆ እግዚአብሔር የሚመሰገንበት ነው። ማሲንቆ ሰው የስጋዊ ፍላጎቱን የሚያሟላበት ዘና የሚልበት ነው። ይሄ ሰው ያን ይዞ መጥቶ ሞጣን ጥሩት እያለ ከገዘገዘ ያኔ ለምን አላስቆማችሁት? ግሩፑ ግን የዘገየ ምናምን ስለሆነ እነዚህም ተራ ናቸው። ስለዚህ የራሳችሁ ጉዳይ። እኔ አንድ ሰው 5 ቀርቶ 15 ሚሊዮን ብር ቢሸለም ታውቁኛላችሁ። እኔ ቤት አምጥቼ እኮ 10 ሚሊዮን ብር ማዋጣ ነው ለድሃ ማለት ነው። ድሃ ነው ታኩር፣ ድሃ ነው። ወርቁ ደግሞ የድሃ አባት ነው። ወርቁ ለዚህ ተራ ድሃ ልጅ ቢሰጠው ለምን ምቀኛሉ? ለምን ትመቀኛላችሁ? በቃ ይስጠው።
እኛ የተቃወምን የትግራይን የረሃብ ፖለቲካ ነው። የደብረ ብርሃንን ስደተኛ ላይ አምጥታችሁ እዚህ አትንገዳገዱ ትግሬዎች። ታኩር ተረዳ አይደል? ታሶኬ እናንተ እኮ ማስተር አብነት የተባለ ለማጥፋት እኮ የሞከራችሁ ነው። ሰው ናችሁ እናንተ። በመልካም ስራው